ከቤት ሲወጡ ኖርማል እንደኛ ለብሰው ነው የሚወጡ ይሄ ከጤነኛ ሰው አይምሮ የሚወጣ ሐሳብ አይደለም ልጆቻቸው ታዲያ ሲያገኙአቸው ንጹህ ገላቸውን የታጠቡ በየትኛው መንገድ አማራጭ ሊሆን የማይችል ነገር ይሄ ነው ሰጪ ሆነ ስንሰጥ በጉብዝና ወራችን ከዛ በኋላ በስተርጅና የሚረዳን አጥተን መንገድ ላይ ምን ቆም ሰው እንዳልነው እንጠንቀቅ ሰላም የስሌት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል ስለ ህይወት ፍርድ የተሰጠባቸው እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ሄራን ይገርማል አንድ ላይ በመሆነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩን ጋብዛለን እናመሰግናለን በደመቀች ከተማ ውስጥ ሰዎች በበዙባት በርካታ እግረኛና መኪኖች በመንገድ ላይ ይተላለፋሉ ታክሲዎችና ባሶች ሰዎችን እየጫኑና ያወረዱ አስፓልቱ በመኪና ተጨናንቋል ታዲያ ይህን የተጨናነቀ ስፍራ ቦታ ላይ ሁለት ግለሰቦች እንደ ትልቅ ዓላማ አድርገው አስበውና አቅደው በተጨናነቀው መንገድ ጥግ የመረጧት ቦታ ላይ ከጠዋቱ 12 ሰዓት ላይ ለልመና ተቀምጠዋል ሴቷም ሆነች ወንዱ አባጠገባቸው የሚያልፍ ሰው ሲመለከታቸው ያሳዝናሉ እጅግም አንጀት ይበላሉ እንደ ተራቡ ያስታውቃሉ ተቸግረዋል ተርበዋል እርዱኝ የሚሉ የሚያሳዝኑ ሰዎች ናቸው በእነዚህ ሁለት ሰዎች ላይ አንዳች የተለየ ነገር ያየም ሆነ ያስተዋለ ማንም ሰው የለም ነገር ግን ተቸግረናል ብለው ከሚለምኑት ገንዘብ ሲጠይቁ አጠያየቃቸውና አለማመናቸው እጅግ የተጠና ጥንቃቄ የተሞላበት ብቻ ሳይሆን ዓላማ ተደርጎ ታቅዶና ታስቦ እንደ ሥራ የተቆጠረ አስደንጋጭ ምስጢር ነው አካል ጉዳተኞች አይደሉም ምንም አይነት የጤና እክልም የለባቸውም ነገር ግን አንዴ እሷን ያዘላት አንዴ ደግሞ እሷን እየደገፈችው በጣም እንደታመመ ሰው ሆኖ ለተመልካች ላያቸው ሰው ጣራ ያዛቸው በቃ መዳን የሚችሉ የማይመስሉ ህመምተኞች መስለው ነበር መንገድ ላይ የሚለምኑት ታዲያ የሚያስገርመው ልካውን አንቺ እንዳልሽው የታመሙ መስለው ነው ሲባል ሁለቱም እኩል የታመሙ ያስመስሉ ለምሳሌ አሁን እሷ ከሆነች የታመመች የመሰለችው እሱ አስተማሚ ይሆናል ይሄ በጣም እንደታመመች ሰው ነው እሷ አክታ የምታደርገው ከዛ እሱ ደግሞ ከጎኗ ሆኖ የሚሰቃ የሚያለቅስ የሚያስታመማት ይመስላል ማለት ነው ተራው ደግሞ በሌላ ቦታ ደግሞ እሷ ስትሆን ደግሞ አስተማሚ እሱ ደግሞ እየተንፈራፈረ እንደታመመ ሰው ይሆናል እሷ ደግሞ አስተማሚ መስላ ትለምናለችና ቦታ እየተቀያየሩ ነበር የሚታመሙት ቦታ እየተቀያየሩ ነበር የሚያስታመሙት እያንዳንዷ ለምነው የሚቀበሏት ሳንቲም አንገታቸውን ከፍ ዝቅ እያደረጉ ሲያመሰግኑና ሲመርቁ ከአፋቸው የሚወጡ ቃላቶች ሁሉ በባልና በሚስት በጥንቃቄ የተጠኑ ብቻ ሳይሆን ሆን ብለው ተጋግዘው ያጠኗቸው ቃላቶች ናቸው ከዓመት ዓመት ቃላቶቻቸውን ሸምድደው ሳንቲም ለሰጧቸው ሁሉ ያለ ችግር የሚያንጎዳጉዳቸውና ከአፋቸው የሚወጣው ምርቃት ግን ለሰማው ሁሉ ግን ሐዘን ውስጥ ይከታል ለእነዚህ ሁለት ግለሰቦች ህብረታቸው ከዓላማቸው ጋር የተጣመረ ነው እንቅስቃሴያቸው ያለ እንከን ተዋህዷል ህብረታቸው አንድ ጭንቅላት ብቻ ሳይሆን አንድ ልብ ያላቸው ሁለት ሰዎች ያስመስላቸዋል ልመና ለነርሱ ለመኖር ሳይሆን የብልጠት ዘዴ ነው እያንዳንዱ የልመና ቀናቸው በጥራት ላይ የተመረኮዘ ውሎ አለው በጥንቃቄ የተሞላ ውሏቸው ታዲያ በፍጹም የተሳሳተ እንቅስቃሴ ማድረግን አይፈቀድም አንድ ስህተት በድንገት አንድ ሰው ካየ ሚስጥራቸው ሁሉ ይጋለጣል ሚስጥራቸው ሲጋለጥ ደግሞ የገነቡት ህይወት ይፈርሳል ህይወታቸው የተገነባው ደግሞ ሁለቱ ብቻቸውን ሳይሆኑ ከነዚያ ቆነጃጂት ሁለት ሴቶች ልጆቻቸው ጋር ነው ቤታቸው እንደማንኛውም ቤት በስነ ስርዓት ይኖራል በዚህ ቤት ጨዋ ቤተሰብ ህይወቱን የሚኖርበት እናት አባት ልጆቻቸውን በፍቅር የሚያሳድጉበት የሞቀ ጎጆ ነው
ታዲያ ሕፃናቱን ብቻ ሳይሆን እነዚያ ሁለት ግለሰቦች በፍጹም አይሳሳቱም። አንዳቸው ለአንዳቸው በኃይል ይተሳሰባሉ፣ ይተጋገዛሉ፣ ይተማመናሉ። በተለይ ሚስጥራቸውን በኃይል ይጠባበቃሉ። ሁለቱ ባልና ሚስት በዚህ ሁኔታ የገነቡት ሕይወት ግን ብዙ ፈተና ቢገጥማቸውም በአንድ ቀን ግን ከሌላ ቀን በተለየ አየሩ ቀዝቀዝ ቢልም መንገድ ላይ ብዙ ሰው ነበር። ታዲያ ቀኑ ረፈድፈድ እያለ ከመንገድ ላይ የሰው ብዛት እየቀነሰ ሲመጣ ነበር አንድ ሰው ከርቀት አፍጥጦ ሁለቱንም ያያቸው። የሚያያቸው ሰው ግን ያስተዋለው ነገር አለ። ግለሰቡ ከሚለምኑበት ብዙም ራቅ ሳይል በአካባቢያቸው ያለ ሱቅ በደረቴ ሰራተኛ ሲሆን በቀለ ይባላል። ታዲያ የሚያልፈውን ሁሉ በተደጋጋሚ የሚለምኑት ባልና ሚስት፣ ባል ከደከመ ሚስት ትጀምራለች። በዛች ዕለት በተለመደው ሁኔታ ላይ ባል ጋደም ብሎ ባለበት ነበር ሚስት በባሏ ወሬ የደነገጠችው። ባል ከትልቋ ልጃቸው ትምህርት ቤት ተደውሎ ታማለችና በጊዜ ድረስላት ተባለ። በርግጥ ከትምህርት ቤት ተደውሎ ሲጠሩ የመጀመሪያቸው አይደለም። የዛሬው ግን ያስደነገጣቸው ልጃቸው መማሪያ ክፍል ውስጥ ራሷን ስታ ወድቃ ነበር። ሆስፒታል በትምህርት ቤቱ ተወስዳለች። ግን ድንገተኛ ክፍል ጽኑ ህሙማን ማቆያ ውስጥ ናት። ስለዚህ ቶሎኑ ተብሎ ተጠርተዋል። አካል ጉዳተኛ መስለው በዚህ አካባቢ ከ10 ዓመታት በላይ የለመኑበት ጎዳና ዛሬ ሁለቱም ሮጠው ለታመመች ልጃቸው ቢደርሱላት ተመኙ። ነገር ግን አይችሉም። በዚህ አካባቢ ከ10 ዓመት በላይ የለመኑበት ጎዳና ዛሬ ሁለቱም ሮጠው ለታመመች ልጃቸው ሊደርሱላት እጅጉን ተመኙ። ነገር ግን አይችሉም። ባልና ሚስት ድንገት ተያዩ። አይን ላይን ተፋጠጡ። ግን ሳያወሩ ተግባቡ። ለረጅም ጊዜ ያደረጉት ነገር ነው። ሚስት ድንገት መሬቱ ላይ በደረቷ ተዘረረች። ባል ጮኸ። ሰዎች ተሰበሰቡ። ውሃ 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 እያለ በለቅሶ ጮኸ። ሰዎች ከበቧቸው። ውሃ ደፋላት። ታዲያ ከቦታው ሰዎች አዝነው ወደ ሰፈራቸው በነፃ መኪና አደረሷቸው። ከዚያ ቀን በኋላ ግን በርካታ ሰዎች ግራ የተጋቡበት አሉባልታ ነበር። ባል ሚስቱን ከመሬት ሲያነሳት ከወገቡ ቀና ያለበት ሁኔታ በፍጹም አካል ጉዳተኛ አያስመስልም የሚል አሉባልታ ተናፈሰ። በርግጥ አካባቢው እንደተለመደው መመላለስ ከነሱ አሉባልታው ብዙ ሰዎች ጋር ተዳረሰ። ታማ የደነገጡላት ልጃቸው ታክማ ስትድን እነሱም ስራቸውን ቀጠሉ። አሁን ሰፈር ቀይረዋል። ይህ አካባቢ ከሌላው ሰፈር ትንሽ የሰው ብዛት በመንገድ ላይ ዝውውሮችን ቀነስ ያለ ነው። ታዲያ መቀነሱ አላስደሰታቸውም። ነገር ግን የሚበጃቸውን እስኪወስኑ በተለመደው ሁኔታ ስራቸውን ቀጥለዋል። ወራት አለፉ። ልጃቸውም በሰላም ትምህርቷን ቀጥላለች። ነገር ግን በአዲሱ ሰፈር ደግሞ ይህ መኪና አጣቢ በድንገት ያየው ነገር ግራ አጋባው። አይኑን ማመን አቃተው። ታዲያ በአይኑ ያየውን ነገር በቃላት ባልና ሚስቱን ሲጠይቃቸው አሳመኑት። ተሳስተ ነው ብለው ቀለዱበት። ወጣቱ ግራ ገባው። በአይኑ ካመነው ይልቅ የሁለቱ ወሬ አመነ። ችግራቸውና ልመናቸው ውስጡ እንዲራራላቸው አደረገ። ይህ መኪና ጣቢ ደንበኞቹን እየጠበቀ ሳንቲም እንዲያገኙ ማድረጉን ቀጠለ። ነገር ግን እንደሱ ሁሉ ሌላ ሰው ሊያየን ይችላል ብለው ተጠራጠሩ። በየቀኑ አዳዲስ ፍርሃትን እየፈጠረባቸው ሕይወታቸውን ቀጠሉ። ታዲያ ያዘነላቸው መኪና ጣቢ ሁለት ከበጎ አድራጎት ድርጅቶች የመጡ ሴቶችን ወደሚለምኑበት ቦታ ይዞ ሲመጣ ከልቡ ስላዘነላቸው ነበር። እነዚያ ሴቶች ተቀጥረው ከሚሰሩበት ሀገር በቀል በጎ አድራጎት ድርጅት ውስጥ ሲሆን ሲያስተዋውቃቸው ልቡ በደስታ ፈንጥዞ ነበር። ምክንያቱም እርዳታ ይሰጣቸዋል፣ ከዚህ ጎዳና ይነሳሉ ብሎ ስላሰበ ነበር። ባልና ሚስት ውስጣቸው በፍርሃት ተርበተበተ። በተቻላቸው መጠን ለመረጋጋት ሞከሩ። ልንረዳችሁ እንፈልጋለን ብለው በራሳቸው መኪና ወደ ተቋማቸው ወስደው የጤና ምርመራ እያደረጉ
አልባሳት እንዲገዙላቸው ለማድረግ ተጠየቁ። ስለራሩላቸውና ስላዘኑላቸው ብቻ ሊረዷቸው ፈለጉ። ታዲያ መንገድ ላይ ያሉ ቆሎ የሚሸጥም ሆነ ጫማ የሚያጸዳ ሊስትሮ እንዲሁም የታክሲ ደንብ አስከባሪ ለሁለቱም ባልና ሚስት ተደሰቱ። ካሉበት ሕይወት ሊወጡ ነው ብሎ አመነ። ታዲያ ባልና ሚስቱ ከዚያ በፊት የነበራቸው ልምድ ተጠቀሙ። ባልና ሚስቱ በአንድ አእምሮ በአንድ አፍ እንደሚያወራ ሰው ቅንጅታቸው ገራሚ ነው። ሊረዷቸው የመጡትን እነዚያ ሁለት ሴቶች ስልካቸውንና ሙሉ አድራሻቸውን ተቀብለው ሸኟቸው። እነዚህ ባልና ሚስት ይህችን ቀን ካለፉ በኋላ ግን ላለፉት በርካታ ጊዜያት ሲለምኑበት የነበረውን ሰፈር ጥለው ለመጥፋት ወሰኑ። ቀጣዮቹን 9 ቀናት ቤት ውስጥ ከልጆቻቸው ጋር አሳለፉ። ታዲያ ባል ከተማውን በታክሲ እየዞረ የረሳውን ቦታ እያስታወሰ ማታ ሲገባ ከሚስቱ ጋር እየተወያዩበት ጥሩ የልመና ቦታ ሲመርጡ ሰነበቱ። ለሁለቱ ጥንዶች ከለመዱት ቦታ መነሳት ለሁለቱም የለመዱት ተግባር ነው። ልመና ለነሱ መተዳደሪያ ብቻ ሳይሆን የተካኑበት ሥራ ነው። እንግዲህ በዚህ ሁኔታ ለበርካታ ዓመታት ኖረዋል። ከዛ በፊት በነበረው ህይወታቸው ላይ ሁለቱም ከመጋባታቸው በፊትም ሆነ ከተጋቡ በኋላ መጀመሪያ ላይ ሰላማዊ ህይወት የሚኖሩ ሰዎች ነበሩ። ከተጋቡ በኋላ ግን ተስማምተው ተነጋግረው እንደዚህ አይነቱን ስራ እንስራ ተባብለው አስበውበት ነበር ይሄንን ስራ የጀመሩት። ተስማምተው ሲባል ታዲያ እነሱ በትክክል ቀን ቆርጠው ሰዓት ቆርጠው ከልምድ ደግሞ ያካበቱ ሲመጡ የት ቦታ ምን ቀን ስንት ሰዓት ስንት ጊዜ እዛ ቦታ መቆየት እንዳለባቸው ተነጋግረው ወስነው በቃ ልክ እንደ ስራ ተግባብቶ የሚሰራ የስራ ባልደረባ ይመስል በጣም ከመግባባታቸው የተነሳ እነዚህ ሰዎች አመታት ነው የኖሩት እዚህ ውስጥ። እንግዲህ መጀመሪያ እንደኛ ኖርማል ሰዎች ነበሩ ብለናል። ስራዬ ብለው ይሄንን ነገር ከያዙት በኋላ ግን በቃ በደንብ ይግባባሉ፣ በደንብ ይተጋገዛሉ። ሁለቱም እሷም እሱም የሚያረጉትን ነገር ያውቃሉ። የሚያረጉትን ነገር ያውቃሉ ሲባል የሆነ ሰፈር ላይ ለሆነ ቀን ያህል ነው የሚቀመጡት። የሆነ ቦታ ላይ እስከሆነ ሰዓት ነው የሚቀመጡት። ሰዓት አላቸው፣ ቀን አላቸው፣ ቦታ አላቸው። ታዲያ በየሄዱበት ቦታ በየሄዱበት ቀን ሁሉ መቼ ስንት ሰዓት ስንት ብር እንደሚሰሩ በደንብ አድርገው ጠንቅቀው ስለሚያውቁ ተግባብተው ነው የሚሰሩት። አስገራሚው ደግሞ ከልጆቻቸው ጋር ያላቸው ህይወት ሲሆን ልጆቹ በስርዓት በጥሩ እንክብካቤ ያድጋሉ። በሰፈርም ሆነ በትምህርት ቤት እንዲሁም በቤተ ዘመዱ የተከበሩ ልጆች ናቸው። በትምህርት ቤት ጥሩ ውጤት የሚያመጡ ያለ ምክንያት አይደለም። ከትምህርት ቤት ሲወጡ የቤት አስጠኚ በስርዓት ሰዓቱን ጠብቆ ያስጠናል። የህፃናቱ ምግብ ሰሪ ለብቻቸው ተቀጥሮላቸዋል። ምታጫውታቸውና ምትንከባከባቸው ሞግዚትም ለብቻ ተቀጥሮላቸዋል። ነገር ግን አጠገባቸው ያለ አንድም ሰው ይሄንን ሚስጥራቸው ያወቀም ሆነ ያስተዋለ ማንም የለም። በተለይ ልጆቻቸው የወላጆቻቸውን ምንነት
በጭራሽ አያውቁም። ከልጆቻቸው ጋር ከሌሎች ከዘመዶቻቸው ከጎረቤቶቻቸው ጋር በአጠቃላይ ዙሪያቸው ካለው ሰውና ከነሱ ጋር ካለው ሰው ጋር ያለው ህይወታቸው በጣም ትክክልና በጣም የሰመረ ነበር። ማንም ሰው አይቶ እንዲህ ሊገምታቸው በማይችል መልኩ እዛ አካባቢ ያለውን ነገር በጣም ጥሩ አድርገው ነበር የሚያስኬዱት። ትልቁ ችግራቸው ጧትና ማታ ነው። ምክንያቱም ከቤት ሲወጡ ኖርማል እንደኛ ለብሰው ነው የሚወጡት ወደ ስራ እንደሚሄድ ሰው፣ ግን ስራቸው ግን ልመና ስለሆነ የልመና ልብሳቸውን መቀየር አለባቸው። ቀጥለው ደግሞ ማታ ደግሞ ሲመጡ መንገድ ላይ ነው የሚውሉት። የተለያየ ቆሻሻ ነገር ያለበት ቦታ ነው። ስለዚህ ታጥበው ነው ወደ ቤት ልጆቻቸው መግባት ያለባቸው። ለማንም የሚያውቅ የለም። ለዚህ መፍትሄ ምንድነው ያበጁት? በጣም የሚገርሙ ሰዎች ናቸው። ጧት ሰው ሳይወጣ ነው ከቤት የሚወጡት። ይሄ ጧት በንጋት ከቤት ስትወጪ ለአይን ያዝ ያደረገ የማታ የሚመስል አይነት ጨለማ አለ፣ እንደሱ አይነት ሆኖ ነው ከቤት የሚወጡትና በየመንገዱ ይቀይራሉ። ጧት አይቸገሩም። ማታ ሲመጡ ግን ምን አዘጋጅተዋል? እዛ መኖሪያ አካባቢያቸው ላይ ገላቸውን ታጥበው ልብሳቸውን ቀይረው ፊታቸውን ሰውነታቸውን ሁሉ ተቀባብተው ምናምን እንደ ኖርማል እንደ ሰራተኛ ባልና ሚስት ያይዘው ወደ ቤት ሲገቡ ማታም ቢሆን ሰው በሚተያይበት በብርሃን አይደለም፣ ለአይን ያዝ ሲያደርግ ወደ ቤታቸው ይገባሉ። ስለዚህ ቀን ሲወጡ መንገድ ላይ ይቀይራሉ። ማታ ደግሞ ሰፈራቸው አካባቢ ከፍለው ገላቸውን የሚታጠቡበት ቦታ አዘጋጅተዋል። እዛ ታጥበው ልብሳቸውን ቀይረው አሁንም ለአይን ያዝ ሲያደርግ ወደ ቤታቸው ይገባሉ። ልጆቻቸው ታዲያ ሲያገኟቸው ንጹህ ገላቸውን የታጠቡ ጥሩ የሚሸቱ እናትና አባታቸው ስራ ውለው ነው የመጡ የሚመስላቸው ያቅፏቸዋል። እነሱ ግን እቃዎቻቸው ምኖቻቸው ሁሉ ከሰው ደብቀው እነዛ ለልመና የሚጠቀሟቸው ነገሮች ወደ ቤት ይዘው ይመላለሳሉ በየቀኑ። ሁሉን አቻችለው ዛሬ ላይ የደረሱት ባልና ሚስት ንብረት አፍርተዋል። ነገር ግን ትልቁ ሱሳቸው ልመናን መተው አልፈለጉም። ታዲያ የእረፍት ቀናትን ሲወስዱ ባልና ሚስት ቀጥሎ የሚለምኑበትን ቦታ የት እንደሆነ ለመወሰን ቢያቅታቸውም ከ5 ዓመታት በፊት የሚሰሩበት ቦታ ለመሄድ ወሰኑ። ከ5 ዓመት በፊት ከዚያ የጫማ ሊስትሮ ጠራጊ ጋር ተጣልተው በሰፈሩ ጉረምሶች ተደብድበው ለቀው የወጡት ሰፈር ዛሬ አይናቸውን በጨው አጥበው በድጋሚ ተመለሱ። የአካባቢው ነዋሪ በርግጥ በብዛት የለም። መንገድ ተሰርቶ ሁሉ ነገር ተቀያይሮ፣ ነገር ግን ዋናው የተጣሉበት ሊስትሮ በቦታው ስራውን እየሰራ ነው። ታዲያ ሁኔታው እሱ ሳይመጣ ቀድመውት መጥተው ወደ ልመናቸው ተሰማርተው ጠበቁት። ታዲያ ሁኔታው በሚያስፈራ ውጥረት ውስጥ ነበር። አካባቢው ሁሉም ሰው ሰላማዊ ቀኑን እያሳለፈ ነው። ሰፈሩ በተለመደ ሁኔታ ውስጥ ነው። በዚህ ቀን እነዚያ ጥንዶች ሚስጥራቸው ለአደባባይ የሚጋለጥበት ቀን ነው። ይህ ሊስትሮ በዛ ቀን እስከ ምሳ ሰዓት ታገሳቸውና ከምሳ በኋላ ከፊት ለፊታቸው ቀርቦ ቦታውን ልቀቁልኝ አላቸው። ይህች ቦታ ለሱ ከ10 ዓመታት በላይ ጫማ የሚጠርግበት ቦታው ነች። ባልና ሚስቱ ከ5 ዓመታት በኋላ ሲመጡ በፍጹም በተመሳሳይ ችግር እንጣላለን ብለው አላሰቡም። ሲጠይቃቸው ናቁት። ሚስት ተረጋጋች፣ ብዙም አትማረርም። ባል ግን በጣም ተቆጣ። ታዲያ ቁጣው መንገደኛውን ሁሉ የሚሰማው ነበር። ክርክራቸው ተባባሰ። ሰዎች ተሰበሰቡ። ባል መሬት ላይ እንደተቀመጠ፣ የጫማ ጠራጊው ሊስትሮ ግን እንደቆመ ነበር። ጸቡ፣ ክርክሩና ንትርኩ ግን እየተባባሰ እንጂ እየበረደ ያልመጣው ጸብ ሆነ። በዚህ መሃል ታዲያ ስለት ያወጣው ጫማ ጠራጊው ሊስትሮ ያለ ርህራሄ የባልየው እጅ ላይ ሰካበት። ባል ቆመ። ሚስት እየጮኸች ተነሳች። ያኔ የተሰበሰበው ሰው ከደቂቃዎች በፊት ሲንፏቀቁ ያያቸው ሲቆሙ ሰፈሩ በጩኸት ተናወጠ። ከባል እጅ ከሚፈሰው ደም በላይ የሁለቱ መቆም የሰፈሩን ሰው አስደነገጠው። ያኔ በቦታው የተፈጠረው ግርግርና ሁከት አስመልክቶ ነበር ፖሊስ የተጠራው። ባል በእጅ ላይ በደረሰበት ጉዳት አማካኝነት ወደ ሕክምና ተወሰደ። ሚስት ደግሞ ከሊስትሮ ጋር ለምርመራ ወደ ፖሊስ ጣቢያ ተወሰደች። ይህ ወጣት ጫማ በመጥረግ የሚተዳደር ሲሆን ባልና ሚስቱ ለበርካታ ዓመታት ያውቃቸዋል። ከዚህ ቀደም ጸባቸው በቦታ ሲሆን እሱ ያስተካከለው በርካታ ደንበኞች ያፈራበትን ቦታ በጠዋት ቀድመው በመምጣት አያያዘበት። የተፈጠረው ግጭት ለበርካታ ዓመታት የቆየ መሆኑን ተናገረ። ነገር ግን ይህ ወጣት የሚናገረው ነገር እጅግ ያስደነግጣል። ሁለቱም ሙሉ አካል እንዳላቸው እያጭበረበሩ ለምነው ገንዘብ እንደሚያገኙ ያውቃል። ለምን አልተናገርክም ሲባል ግን አንገቱን ደፋ። መልስ የለውም።
ታዲያ ከዚህ ቦታ ተሰውረው ቆይተው ተረስተናል ብለው ሲያስቡ ተመልሰው መጥተው የተለመደ የልመና ተግባራቸውን ከጀመሩ ከቀናት በኋላ የተፈጠረ ጸብ ዛሬ ፖሊስ ዘንድ እንዲቀርቡ አደረጋቸው። ባልና ሚስት በማጭበርበር ህዝቡን በማሳሳትና ሕግን በመጣስ ብቻ ሳይሆን በተያያዥ ወንጀሎች ተከሳሽ ሆነዋል። ግለሰቦቹ በቤታቸው 1፣ 5፣ 10፣ 100ና 200 የብር ኖቶችን በማዳበሪያ አጭቀው ካስቀመጡበት ጉድጓዶች ከቤታቸው ጓሮ ፖሊስ ቆፍሮ አወጣ። የምርመራ ፈቃድ አውጥቶ አባላቱን አሰናድቶ በቤታቸው የተደረገ ምርመራ ግን ጉድጓድ ውስጥ ብቻ ሳይሆን የእንጀራ መሶብ ስር በጨርቅ ተሰፍቶ የተገኘ ብር 232,000 ብር ነው። ሌላው 6 የላስቲክ ቦቴ ጫማ በአልጋ ስራቸው አስቀምጠው እዚያ ውስጥ በርካታ ገንዘብ ተገኝቷል። ታዲያ ግለሰቦቹ በቤት ውስጥ ሊቀመጥ የማይፈቀድ በሕግ ተጠያቂ የሚያደርጋቸው የገንዘብ ኖቶችን አከማችተው ሲገኙ ግን ለምን ባንክ አላስቀመጣቸውም ተብለው ሲጠየቁ መልስ የላቸውም። ሁለቱ በሕግ ፊት ቀርበው ለፈጸሙት ወንጀል ተገቢውን ቅጣት ተቀብለዋል። ያለ አግባብ አጭበርብረው ያገኙት ሀብትና ገንዘብ ተወርሷል። ዛሬ ወላጆቻቸው ባጠፉት ጥፋት ወደ ማረሚያ ቤት ሲያመሩ ሁለቱ ሕፃናት ትምህርታቸውን አቁመው ዘመድ ቤት ተጠግተው ኑሯቸውን ሲቀጥሉ ወላጆቻቸው ለራሳቸው እንጂ ለልጆቻቸው ሕይወት በፍጹም አላሰቡምና አለማሰባቸውም ተገንዝበናል። ሁሌም እንግዲህ ከየታሪኮቻችን መጨረሻ ላይ ያነሳን ምን መክርባቸው ጠቃሚ ሐሳቦች አሉ። ከነዚህም ውስጥ ደግሞ የዛሬዎቹ ባለ ታሪኮቻችን ናቸው ማለት ነው። እንግዲህ ሰው አካሉ ጎድሎ መስራት ሳይችል አቅሙ ደክሞ የሚጦረው ሰው ሳይኖር ቀርቶ ምንም አማራጭ ካጣና ታፍኝ ቤት ውስጥ በቃ ወይ መንገድ ላይ ልሞት ካላለ በስተቀር ግድ ሲሆንበት የሰው ፊት ያያል። ነገር ግን ምንም ሳይሆን እጅግር እያለው መስራት እየቻለ አቅም እያለው ሄዶ እንደዚህ አይነት ነገር ውስጥ ወይ ደግሞ የሰው ፊት እየገረፈው እንደዚህ የለመነ ራሱን የሚያስተዳድር ሰው ግን ያ ሰው ጤነኛ ነው ብዬ አላስብም። ምክንያቱም ይሄ ከጤነኛ ሰው አይምሮ የሚወጣ ሐሳብ አይደለም። የትኛውም ሰው ብትጠይቂ ማንኛውም ጤነኛ ሰው ነው ተብሎ የሚታሰበው ሰው ብትጠይቂ ተሸክሞ ለፍቶ ጥሮ ግሮ መብላትን እንጂ የሰው ፊት ማየትን አይመርጥም። ምክንያቱም የሰው ፊት በጣም ይገርፋል። የሰው ፊት ክፉ ነው፣ ልክ አይደለም። በቃ ይሄ ተቀባይ መሆን ልክ የሆነ ነገር አይደለም። ሰው ሊደሰትበት የሚገባው ወይ ደግሞ በቃ በልበ ሙሉነት ሊያደርገው የሚገባው ነገር ሰጪነት ነው። ተቀባይነት በጣም የሚያስጠላ ነገር ነው እና እነዚህ ሰዎች በዚህ አይነት ሁኔታ ላይ ሆነው ወጥተው ሰው እያዘነላቸው ሰው እያለላቸው እያለቀሰላቸው ገንዘብ ሲሰጣቸው እንዴት አይምሯቸው ተቀበለ የሚለውን ነገር ስናስበው ይሄ ጤናማነት አይደለም። ካየሽ ምናልባት አጋጥሞሽም ከሆነ ብዙ ሰዎች በልመና ላይ ተሰማርተዋል። ምናልባት በደንብ ገንዘብ ሊያስገኝላቸው ይችል ይሆናል ሳይሰሩ ምናምን። ነገር ግን ያልገባቸው ነገር ቀንም ሙሉ በፀሐይ መዞር፣ የሰው ፊት ማየት፣ መድከም፣ በተለይ ደግሞ እነዚህ ባለ ታሪኮች የተለያየ አይነት እቅድ እያወጡ ቤተሰብ እንዳያውቅ በጣም አይምሯቸውን ተጠቅመውበት ነው ያን ነገር የሚያደርጉት። ያ ሁሉ ልፋት ወደ ስራ ቢቀየር ምን ያህል ለውጥን ያመጣላቸው ነበረ። ይሄ በቃ የሰው ፊት ማየት በጣም ክፉ የሆነ ነገር፣ ሰው ሁሉ የሚፈራው ነገር፣ ሰው እጅ ላይ አትጣለኝ፣ የሰው ፊት አታሳየኝ ብዙ ሰው ብሎ የሚጸልየው ጸሎት ነውና ያንን ነገር ግን በራሳቸው መንገድ ሽረው አቅም እያላቸው መስራት እየቻሉ ነገሮችን መለወጥ እየቻሉ ህይወታቸውን ማስተካከል እየቻሉ የሰው ፊት ማየት ማለት ግን ጤናማነት አይደለም። እኔ ሳስበው ከአይምሮ ህመም ጋር የሚያያዝ ነገር ያለ ይመስለኛል። ወይ ደግሞ የሆነ መንፈሳዊ ነገር ይሄ ልክ ያልሆነ መንፈስ የሆነ ነገር ተይዘው ነው እንጂ ሰው በጤናው ሰው በሰላሙ በትክክለኛው አይምሮ እያሰበ እግር እጅ አይምሮ እያለው እንደዚህ አይነት ነገር ውስጥ ይገባል ብዬ አላስብም። አንዳንድ ሰዎች አማራጭ ጠፋ አማራጭ አጣል ሊሉ ይችላሉና በየትኛውም መንገድ አማራጭ ሊሆን የማይችል ነገር ይሄ ነው። በቃ በፍጹም አማራጭም ምርጫም ሊሆን አይችልም። ሰዎች ደግሞ በቃ ሊረዱት ያልቻሉት አንድ ነገር ቢኖር ሰው አንዴ የሰው እጅ እያየ መኖርን የጀመረ ለታ መቼም እጆቹን ለስራ ያዘጋጅ፣ መቼም አይምሮውን ለስራ ያዘጋጅ።
ይለምዱታል የሰው ፊት መገረፍን ይለምዱታል የበታችነትን ይለምዱታል መቀበልን ይለምዱታል ስለዚህ ሰው አጠገብ ሲቆሙ የሰውን ፊት ሳይሆን የሰው እጅን ነው የሚያዩት በራሳቸው መንገድ ራሳቸው ዝቅ አድርጎ አይተዋል ሰዎች ደግሞ በባህሪያቸው ካየሽ እንዴት ነው ተቀባይ አይከበርም ሳጪ ነው የሚከበረው ሰው ህይወቱ ላይ ተከብሮ መኖር ካለበት ማንንም ሰው ሳይንቀው መኖር ካለበት ስራው ምንም አይነት ስራ ይሁን በጣም የወረደ ተብሎ በሰዎች አይምሮ የወረደ ስራ የለም እንደ ስራ ሁሉም ሰው ሰርቶ የሚበላ በራሱ ላብ የሚያገኝ ተሸክሞም ሆኖ የሚያገኝ ሊስትሮ ሰርቶም ቢሆን የሚያገኝ በጣም ሊኮራበት ነው የሚገባው ምክንያቱም ስራ ሰርቶ ነው ያንን ገንዘብ ያገኘው ስለዚህ ማንንም ሰው መጥቶ ሊንቀው አይችልም ምናልባት የሚንቀው ያ ሰው ካለ እሱ ነው ትንሽ አይምሮ ትንሽ ያኔ ናቀው ሰው ነው የሚሰራ ሰው አይናቅም ነገር ግን የሚቀበል ሰው ያለ ምንም ምክንያት ከሰዎች ገንዘብ የሚቀበል ሰው የሚረዳ ሰው ግን ይናቃል ስለዚህ ሰው በሰውነታችን እግዚአብሔር ሲፈጥረን አክብሮናል ሰው ተለይቶ የተከበረ ፍጥረት ነው ስለዚህ ክብራችን ተጠብቆ እንዲቆይ በተቻለን አቅም ራሳችን ሰርተን ለፍተን ማግኘት ነው እንጂ ይሄንን ነገር ካደረግን ሰው እጅግር ኖሮት መስራት እየቻለ የሰው እጅ ከሆነ ያ ሰው የሆነ ወይ በሆነ በመንፈስ ስራት ተይዟል ወይ ደግሞ ያይምሮ ነገር ልክ አይደለም አብዛኞቹም ካየሻቸው ከሰማሽም ወይ በሆነ መንፈሳዊ ትብታብ ተተብተዋል ወይ ደግሞ አይምሮአቸው ጤነኛ አይደለም መተው ሲጠይቁሽ የሚያስታውቁ ሰዎች አሉ አይምሮአቸው ልክ ያልሆነ ወይ ደግሞ በእንደዚህ አይነት መንገድ ውስጥ ያሉ ማለት ነው እና ሰዎች ልክ ባልሆነ መንገድ በእንደዚህ አይነት መንገድ ራሳቸውን ድንገት ካገኙት ራሳቸውን ይመርምሩ ይሄ ጤናማነት ስላልሆነ ማለት ነው ሌላው በጣም የሚያስገርመው ነገር በጣም ብዙ ጥፋት አጥፍተዋል እነዚህ ባልና ሚስቶች ግን የገረመኝ ነገር ቢያንስ ለልጆቻቸው አላሳዩአቸው ልጆቻቸው ምንም የሚያውቁት ነገር የለም የነሱ ተቃራኒ ግን የሆኑ ሰዎች አሉ ሙሉ ለሙሉ አጭበርብረው እንደዚህ ይሄንን ነገር እንደ ልመናን እንደ ስራ የቆጠሩ ሰዎች አጭበርብረው ሲለምኑ ልጆቻቸውንም ይዘው የሚለምኑ አሉ ሌላው ደግሞ ምንድነው በተለምዶ እንደውም በጣም እነሱ የሰለጠኑ ስለሚመስላቸው ምን ይላሉ እንትናን ቀፈልኳት እንትናን ቀፈልኩት ሁሉም ልመና ነው አንድ ሰው ንጹህ ቤት ውስጥ ሆኖ መኪና እየነዳ ከንትና ብር ቀፈልኩ ከንትና ብር ወሰድኩ እንትናን ወንድሜ እንዲህ የተቀበልኩት እህቴን እንዲያረኳት ማለቱ ራሱን ለራሱ የሰጠው ቦታ አለ እሱ እየለመነ መኖር መተዳደሪያው ነው አልቸገረውም እኮ የሰው ሙሉ ጤና አለው አንዳንዱ መኪናም እያሽከረከረ ነው በነገራችን ላይ ማለት የሆነ አይነት የኑሮ ደረጃም ደርሶ ነው ጥሩ ልብስ ለብሶ ማለት ውድ ልብስም ለብሶ ጭምር እሱም እንደዛ ነው ልጆቹ ግን ይሰማሉ ልጆቹ ያዳምጣሉ አንዳንዴ ደግሞ ልጆቹ ሂዱና ለምኑ ይሏቸዋል ሂድና እንዲህ አርጉ ይሏቸዋል እንዲህ አይነት አስተሳሰቦች እንዲህ አይነት አመለካከቶች ከየት መጡ ብዙ ነገር ልንል እንችላለን ግን ትልቁ ነገር ራስን ካለማክበር የህይወትን አለመረዳት ልጆቻችንን ካለማክበር የሚመጣ ስለሆነ ቢያንስ እንደዛሬ ባልታሪኮቻችን ከዚህ ውስጥ መውጣት ባንፈልግ እንኳን ግን ልጆቻችንን አናስተምራቸው ልጆቻችንን ለልመና ውስጥ ባንማግዳቸው ልጆችን ልመና የሚባለው ነገር ትክክለኛ ነገር እንዳልሆነ እንጂ እንደሆነ አርጎ የሚያስተምር ወላጅ ባንሆን መልካም ነው ለራሳችንም ለልጆቻችንም ልመናን የሚያስተምር ሰው ለልጆቹ ልመናን እንደ ኖርማል ነገር አስመስሉ ልጆቹ ፊት የሚያከናውን ሰው ልመናን አንዳንድ አሽሞንሙኖ ለልጆቹ የሚነግር ሰውም ጭምር አለ እነዚህ ሁሉ ሰዎች ልጆቻቸውን ብቻ አይደለም የሚጣሉት ራሳቸውን ሰው በጣም ራሱን የሚወድ ከሆነ እጥፍ ድርብ ደግሞ ልጁን ይወዳል ለራሳችን የምንሰጠው ክብር ነው ለልጆቻችንም ለሌሎችም የምንሰጠው የልጆቻችንን የምናከብርበት አንደኛው ነገር ምንድነው የህይወትን እውነትና ውሸት ግልጥ አድርገን ነው የምናሳያቸው ህይወትን ምን እንደሆነ ዓለም ነው የምናስረዳቸው ከሁሉ ነገር በላይ ደግሞ ፈጣሪን ከመፍራት ፈጣሪን ከማክበር ቀጥሎ ራሳችንን ነው የምናከብረው ስንል አንዱ ምን መርጠው የሥራ ዘርፍ ነው ልጆቻችንን ከወደድናቸው ልመና ስራ ነው ብለን ማሳየት የለብንም ሁለቱንም አይነት ልመና መንገድ ላይ ወጥቶ የሚለመናል የተንጣለለ ቤት ውስጥ እንቁጭ ብሎ ደግሞ የሚለመናል በስልክ በአካል በመኪና እየሄዱ እየደወሉ ምናምን ሁሉንም አይነት ነገር ለልጆቻችን ማስለመድ ጥሩ አይደለም እኛስ የሚለው ነገር እንዳልሽው ሌላው ደግሞ አንቺ ባልሽው ላይ ለመጨመር
ልጆችን ቤት ውስጥ ስናሳድጋቸው ልጆች አንደኛ እያዩ የሚያድጉት ነገር እኛን ነው ቤተሰባቸው ምን አይነት ቤተሰብ ውስጥ ነው ያደጉት ስራ የሚወድ ቤተሰብ ውስጥ ይሄ ትልቅ የኑሮ ደረጃ ውስጥ መኖር ትንሽ መካከለኛ አይደለም የትኛው ትንንሽ ስራም እየሰሩ ግን ታትረው ልጆቻቸውን የሚያሳድጉ ኩሩ ወላጆች አሉ የነሱ ልጆች የሆነ ሰው እንኩ የሆነ ነገር ልስጣችሁ ቢላቸው ለነሱ ትልቅ ንቀት ነው ያንን ነገር አይፈልጉም ምክንያቱም ወላጆቻቸው ሰርተው ደክሞ በላባቸው የሚያመጡላቸውን ገንዘብ ወይ የሚያደርጉላቸውን ነገር ነው የሚቀበሉት ከዘመድ እንትናን እንደዚህ ጠይቀው እንትናን ጠይቅ እየተባለ አይደለም የሚያድጉት ስለዚህ ዘመድ መጥቶ የሆነ ነገር ይደረግላችሁ ሲባል ራሱ ይሄ እንደ ንቀት ነው የሚቆጥሩት በፍጹም ተቀባይነትን የሚደግፉ አይነት ሰዎች አይደሉም ስለዚህ እነሱም ሲያድጉ ምንድነው የሚሆኑት የሚታያቸው አንድ ነገር ቢኖር ኢቭን ወላጆቻቸው እንዲሰጧቸው ራሱ አይጠብቁም መስራትን ያዩት ስለዚህ እነሱ መስራትን ነው የሚያሳድጉት ማለት ነው አንዳንድ ጊዜ ግን ካለማስተዋል ወይ ደግሞ ወላጆች ልክ ነን ብለው ከማሰብ ልጆቻቸውን ሲያሳድጉ የልጆችን ይሄ በራስ መተማመናቸው ባዶ ሆኖ እንዲያድጉ ያደርጋሉ ብዙዎቻችን ስናድግ ይሄ ያየነው ነገር ነው ልጆች የሆነን ሰው የሆነ ነገር እንዲጠይቁ ወይ ልጆች የሚሰሟቸው ሰዎች አሉ አይደሉ ወይ ዘመዶች ወይ የሆነ ነገር እንትናን እንዲጠይቂያት እንትናን እንዲጠይቃት ታረግልሻለች እየተባሉ ልጆች በልጅነታቸው ከሆነ ሰው የሆነ ነገር እየጠበቁ እንዲያድጉ የሆነ ነገርን እየፈለጉ እንዲያድጉ ከሆነ ሰው ይሄ ወይ ቤተሰብ አይደለም ወይ የሩቅ ዘመድ ነውና ጠባቂ እንዲሆኑ ያደርጋቸዋል ተቀባይ እንዲሆኑ ያደርጋቸዋል ይሄ ከዛ አይምሮአቸው ውስጥ ምን ይሰራል ሁሌም ቢሆን የሆነ ነገር ከሆነ ሰው እንደሚገኝ አድርገው ነው የሚያስቡት ነገር ግን ብልህ የሆኑ ወላጆች ልጆቻቸውን መስጠት ያስተምራሉ ለምሳሌ ልጅ ይያሉ አብረው ሲሄዱ ያዘኑለት ሰው በጣም የሚያሳዝን ሰው ስንሰጥም መስጠት ያለብንን ሰውኛ መለየት መቻል አለብን እና በጣም ላዘኑለት ሰው ለልጅ ገንዘብ ሰጥቶ እንካስጥ ማለትን ማስተማር ልጆቻቸው አይምሮ ውስጥ ሰጪነትን ነው ያለማመዱ ያሉት ደግነትን ነው ያለማመዱ ያሉት የሆነ ነገር ባደረጉ ቁጥር ይሄ ሰጪነትን ማለማመድ ለልጅ ጥሩ ነው ተቀባይነትን እንዲጸየፍ ማድረግ ልጅን ጥሩ ነው ምክንያቱም የትኛውንም ነገር ሊሆን ይችላል የትኛውንም ቁሳቁስ ሊሆን ይችላል የሆነ ነገር ሊሆን ይችላል ሰው ልጆች እንዲንቁ አድርገው ማሳደግ ነው ያለብን የሆነ ነገር ሰው ከሆነ ቦታ መጥቶ የሆነ ነገር እንኩ ምናምን ሲባሉ የማይጓጓ አይነት ሰዎች በቃ ወላጆቻቸው የሚሰጧቸው ነገር ብቻ ለነሱ ውድ እንደሆነ አድርገው የሚያድጉ ልጆች በየትኛውም ሁኔታ ላይ እስኪያድጉ ድረስ በራስ መተማመናቸው ከፍ ያለ ነው ከሰዎች ለሚመጣ ነገር ብዙ አይደነቁም ሁሉ ጊዜ የማይምሯቸው መስራትን ያስባል ካልሆነ ግን አንዳንድ ወላጆች አይተሽ ከሆነ የሆነ ልጆቻቸውን ሙሉ በሙሉ ተቀባይ እንዲሆኑ አድርገው ያሳድጋሉ አክስትሽ እንዲጠይቂያት አጎትሽን እንዲጠይቂ እሱ ያደርግልሻል እንትና እንደዚህኮ እንትና አምጣለች በቃ ይሄ ደስ የማይል ነገር ልጆቹም ተቀባይ ሆኖ ነው የሚያድጉት አይምሮአቸው በራስ መተማመናቸው ጠፍቶ ነው የሚያድገው እና ልጆቻችንን ስናሳድግ በፍጹም የሰው ፊት የሰው እጅ በፍጹም እንዳያዩ እንዳይቀበሉ ነውር እንደሆነ የሚያሳፍር ነገር እንደሆነ እያሳወቅናቸው ነው ማደግ ያለባቸው ምክንያቱም ለምን የሰው ፊት ያያሉ ለምን ይናቃሉ ሰው ተቀባይ ካልሆነ አይናቅ በጣም ሰው ካልተቀበለ አይናቅ ልጆች በልጅነታቸው ራሱ መናቅ የለባቸው እንዳይናቁ ደግሞ ምንም ነገር መቀበል የለባቸው ይሄንን ደግሞ የሚያሰለጥነው ወላጅ ነው ወላጅ የሆነ ዘመድም ሊሆን ይችላል አጎትም አክስትም ዘመድም ማንም ሰው መጥቶ የሆነ ነገር ለምሳሌ የሆነ ነገር ገዝቶለት ስለመጣ ብቻ እንደፈለገ ሊናገረው የሚገባ ሰው ልጅ መሆን የለበትም ከዛ አይ በቃ ተይው አጎትሽ ነው አክስትሽ ነች መባል የለበት ወላጅም ይሄ ኮንፊደንሳቸው ነው እየጨመርንላቸው የምንሄደው በራስ መተማመናቸው ነው የሚያድግላቸው አይነኬ ይሆናሉ የማይገባ ነገር እንዲደረግባቸው የማይፈቅዱ ልጆች ይሆናሉ ሰጪ እንጂ ተቀባይ አይሆኑም እንደዚህ አይነቱን ነገር ልናሰለጥናቸው የምንችለው ደግሞ ከልጅነታቸው ነው ከህፃንነታቸው ልጅ ይጓጓል ህፃን ልጅ የሆኑ ነገሮች ታሳየው ይጓጓል ማንኛውም ልጅ ነገር ግን ወላጆች በራሳቸው መንገድ የሚችሉትን ነገር ያደረጉ ሌላውን ነገር ግን ለልጆች በማሰልጠን ይሄ እንደዚህ ነው ከኔ ውጪ እንደዚህ ከአባቴ ውጪ እንደዚህ መጓጓት እንደሌለበት ሁሉ ነገር ያሳዩ ካሳደጓቸው ግን ልጆች ተቀባይ አይሆኑም
እየናቁት ያድጋሉ ሲያድጉም ደግሞ የሰው እዳም አይኖርባቸው እንትናኮ እንዲያርጉልኛል እንትናኮ ከቤተሰቦቻቸው ውጪ እንትናኮ የሚሉት ነገር ሊኖር አይችልም ካየሽ እንደዚህ አይነት ነገር ውስጥ ያደጉ ሰዎች ይሄ ተቀባይ የሆኑ ሰዎች ዘላለም ዓለማቸውን ህይወታቸው አንድ አይነት ነው ምንም እሽግር የሚል እልፍ የሚል ነገር የለም ምክንያቱም ሁሌም አይምሯቸው ውስጥ ያለው ተቀባይነት ነው ተቀባይነት ያለው ድህነት ውስጥ ነው ድህነትን ሁላችንም ለመላቀቅ ደግሞ ማድረግ ያለብን አንድ ነገር መስራት ነው እንጂ መቀበል አይደለም ምክንያቱም እየተቀበልን የሰው ነው ሰው እኮ ቆጥቦ ነው የሚሰጠው እኔ 10 ብር ቢኖርኝ የሆነ ሰው ቢጠይቀኝ 10ን ብር ሙሉ አልሰጥም በፍጹም አልሰጥም 9ን የኔ አድርጌ ነው አንዱን የምሰጠው ስለዚህ ይሄ ሁሉ ጊዜ እጁን እንደዚህ ከታች የሚያደርግ ሰው ከላይ ሰጪ ስላልሆነ ሁሌ እታች እንዳለ ነው የሚቀረው ስለዚህ ሁሌም ቢሆን ድህነታችንን ለማሸነፍ ከዛሬ ነገ የተሻለ ህይወት ለመኖር ይሄ ፈጣሪ ያከበረውን ህይወት ለመኖር ቢያንስ በትንሹ እየሰጠን በትንሹ ለሰዎች መልካም ነገር ማሰብ ለሰዎች መልካም ማድረግ ራሱ ትልቅ ነገር ነው የሆኑ ገንዘቦችን አንስቶ መስጠት አይደለም ስለዚህ ከድህነት እንድንላቀቅ ፍጹም ተቀባይነትን መናቅ መቻል አለብን ይሄ መተው መቻል አለብን እርግፍ አድርገን መጸየፍ መቻል አለብን ካልተጸየፍ ነው በስተቀር እላያችን ላይ ቤቱን ይሰራል ድህነት ካልጣል ነው ይሄ ካልቀፈፈን በስተቀር በፍጹም ካይምሯችን ውስጥ የሚወጣ አይደለም አንዳንድ ነገሮች ደግሞ ያልፋሉ የሆነ ሰው በሆነ ታይም ከሆነ ሰው የተቀበለው ነገር ቀኑ ያልፍና መመለስ የማይችለው ነገር ይሆናል ምን ሆኜ ነው ብሎም ሰው አንዳንዴ ይጸጸታል ይሄን ነገር ያኔ ባላደረኩት ኖሮ ይላል ምክንያቱም የሚያኮራ ነገር ስላልሆነ የሚያሳፍር ነገር ስለሆነ በህይወታችን ውስጥ ግን እንደዚህ አይነት ታሪክ አሁን በህይወቱ እንደዚህ አይነት ታሪክ የሌለው ሰው አለ ተሰጥቶት የማያውቅ ይሄ የሰው ነገር ተመጽቶ የማያውቅ ሰው ይሄ ልመና ብቻ አይደለም ሰዎች ያልደጋገፉት ሰው አለ ስላልቸገረው እኮ አይደለም አቶ ስለማያውቅ እኮ አይደለም ግን መቀበልን ስለማይወድ ብቻ ሳይደጋግፉት ዛሬ የተሻገረ ሰው ትላንት ላይ የሚቆጨው አንድም ነገር አይኖር በህይወታችን ውስጥ ለሰዎች መልካም እናደርግ እርዳታ መጠየቅም እኮ አንዳንዴ ጥሩ ነው ሰው ብቻውን ራሴን ችዬ እሄዳለሁ ማለት አይደለም ነገር ግን አይምሯችንን ይሄ ከልመና አስተሳሰብ ማውጣት መቻል አለብን ሁሌ እታች ከመሆን አስተሳሰብ ማውጣት መቻል አለብን ምክንያቱም ጠያቂ ከሆነን መቼም ላይ አንሆን መቼም ቢሆን በኮንፊደንስ ቁጭ ብለን ልናወራ አንችል ምክንያቱም ከሆነ ከሰጪ ሰው ለምሳሌ ተረጂና ረጂ አንድ ላይ ቢቀመጥ የሆነ የሚያስታውቅ ነገር አለው የሚሰጠው ሰው ኮንፊደንሱ ያስታውቃል ደረቱን ነፍቶ ነው የሚቀመጠው ያኛው ደግሞ ኩስም ያለ ነው ፈጣሪ የፈጠረው ሰው በየትኛውም ሁኔታ ኩስም ማለት የለበትም ከሆነ ሰው ጋር ተቀምጦ ይሄ ማንነቱ ማጣት መረበሽ የበታችነት ስሜት ሊሰማው አይገባም ሁሉም ሰው ክቡር ሰው ነው ለዛ ደግሞ ሁሉም ሰው ሊኖርበት የሚችልበት መንገድ አስከፊ ሊሆን ይችላል አስቀያሚ ሊሆን ይችላል የሆነ ሰው ነግሶበት መቀመጥ ግን በጣም ከሱ ደግሞ ከሱ የከፋ ነገር ነው ወጥቶ መሬት ቢያጸዳ ወጥቶ መሬት ቢወለውል ይሻላል ያኔ የከበረ እንጀራውን ይበላል ምክንያቱም የላቡ ውጤት ስለሆነ ማለት ነው ስለዚህ በየትኛው መንገድ ልመና የተለያየ መንገድ ነው ያለው የተለየ አይነት ነው ያለው አይነቱ ሁላ ተዘርዝሮ የሚያልቅ አይነት አይደለም ሰው በመንገድ ላይ ይለምናል ሰው ቤት ውስጥ ይለምናል የሆነ አጎቱን ሲለምን የሚኖር ሰው አለ ጓደኛውን እየደወለ ሲጨቀጨቅ ሲለምን የሚኖር ሰው አለ በተለያየ አይነት መንገድ ቅድም ማንቺ እንዳልሽው አለ በፍጹም እንደዚህ አይነት ነገርን ልንጸየፍ ነው የሚገባው ማያዋጣ ነገር ነው ሌላው ልመና ከራስ መተማመን ጋር ቀጥታ የሆነ ግንኙነት አለው የሚሉ ሰዎች አሉ ብዙ ሰዎች በዚህ ነገር ላይ ብዙ አስተያየት ይሰጡበታል በራስ መተማመንና ልመናን ምን ያገናኘዋል ስንል ተመሳሳይ ሰዎችን ተመሳሳይ አይነት ነገር ያላቸው ሰዎችን ብናስቀምጣቸው አንድ ቦታ ላይና ለምሳሌ ሁለቱም ሰዎች ሰውን የመለመን ወይንም ከሰው የመቀበል እድል ቢኖራቸው ሁለቱም እኩል ነው ያላቸው ለምሳሌ ሁለቱም 10 ብር ያላቸው ብለን እናስብና ሁለቱም ወደ አንቺ መጡ ይሄ 10 ብር ያለው አንደኛው ኮራ ብሎ ክብሩን ጠብቆ ምናምን አናግሮሽ ምናምን ይሄዳል ይሄኛው አንቺ ጋር ያለውን 100 እሱ 10 ብር ነው ያዘው አንቺ ጋር ያለው 100 ብር ያስደነግጠዋል ይሄኛውም እኮ መደንገጥ ነበረበት ይሄ ግን ምንድነው
እሱ ትላንት የነበረበትን ነው የሚያየው እንጂ ዛሬ አንቺ ያለሽውን 100 ብር አይደለም የሚያየው ራሱን የሚያየው ራሱን የሚገምተው ራሱን የሚያወዳደረው እቅድ የሚያስቀምጠው ከትላንት ማንነቱ ጋር ነው እዚህ ጋር ያለው ሰው ግን በኮንፊደንስ ስለሌለው ልክ አንቺ ጋር 100 ብር ሲያይ ይደነግጣል እሱ የያዘው 10 ብር ትንሽ ይሆንበታል ከማን ጋር ነው ዓላማ የለውም እዛ ጋር ከጎንሽ ደግሞ ሌላ አንቺ 100 ነው ያዝሽው ሌላ 1000 ያዘ ቢያይ ደግሞ ከሱ ጋር ይጣላል ወይንም ከሱ ጋር ይደነግጣል ወይ ሄዶ እሱን ይለምናል ለዚህ ነው የሰው ልጅ ማንነቱ ስብዕና ኮንፊደንሱ ከብዙ ነገሩ ጋር ተያይዞ ልመና የተሳሰረ የተያያዘ ሊላቀቅ የማይችል ነው ብለው ሰዎች የሚናገሩትና ራሳችንን ምናወዳደረው ከማን ጋር ነው በመጀመሪያ ነገር እኛ እጅ ላይ ያለው ነገር ለኛ ትላንት ከነበርንበት የተሻለም ይሁን ትላንት ከነበርንበት ደግሞ የባሰም ይሁን የወረደም ይሁን ዛሬ ለዛሬ ግን ያለን ነገር ለኛ ትክክል ነው በቂ ነው በቃ የቻልነው ይሄንን ነው የተፈቀደልን ይሄንን ነው ብለን የምናስብ ከሆነ አንቺ ጋር 10 ኖረ አንቺ ጋር 100 ኖረ አንቺ ጋር 1000 ኖረ እኔ ጋር ያለው 1 እና 2 ካለ ፈጣሪን ተመስገን ብዬ ነገ ግን ስወዳደር አንቺ ካለሽ ጋር አይደለም የማያልቅ የፉክክር መንፈስ ይሄ መድረሻ የሌለው አይደል 1 2 3 እያለ ከሰው ጋር የማያልቅ የሰው የማየት የማያልቅ የመቋመጥ ስሜቶች እንደነዚህ አይነት ነገርን ይፈጥራሉ ሲባል አሁን ዞሮ ከራስ መተማመን ጋር ነው የሰው ልጅ ባለው ነገር ተመስገን ማለት ከቻለና ለነገ ደግሞ ፈጣሪውን መለመን ማቀድ ተስፋ መስራት የተለያዩ ነገሮችን ጨምሮ በቀና አስተሳሰብ መራመድ ከቻለ ከውስጡ ፉክክሩን ካወጣ ፍጹም ሰላማዊ ይሆናል ምንም ነገር ውስጥ አይገባም ቅናት ውስጥ አይገባም ወንጀል ውስጥ አይገባም ልመና ውስጥ አይገባም ምንም ነገር ውስጥ አይገባም መጀመሪያ ውድድራችን ፉክክራችን እምናየው ከትላንት ማንነታችንና ከነገ ማንነታችን ጋር ዛሬን ያወዳደርን ነው እንጂ ከሰው ጋር ከሆነ ከስረናል ብዙ ሰዎች ሰው ልመና ሲባል አይምሯቸው ውስጥ የሚመጣው ወጥቶ የሆነን ሰው ገንዘብ መጠየቅ ነው ግን አንዳንድ ሰዎችን አይተሽ ከሆነ አንቺ ያለሽን ነገር ሁሉ ስጭኝ የሚል ሰው ገጥሞሽ ያውቃል ይልልኝ የሆነ የእጅ ጌጥ ቢኖርሽ ይሄን ስጭኝ የሆነ ልብስ ይሄን ስጭኝ ይሄ ያሱ የልመና በቃ ከባድ የሆነ መንፈስ ነው በቃ ልመና ነው ሰዎች ግን ለምን እንደሆነ አላቅም አይረዱትም ሁሉንም ነገር የሚፈልግ ሰው አለ ሁሉም ያረጋው ነገር መውሰድ የሚፈልግ ሰው እንደዚህ አይነት ሰዎች አሉ ልመና ውስጥ እንደሆኑ አልገባቸው ግን ልመና ነው ይሄም ልመና ነው ሰው የራሱን ነገር ምናልባት ሰው ስጦታ ሊሰጥ ይችላል ወድጄ ደስ ይያለኝ ላንቺ የሆነ ስጦታ ልሰጥሽ ይችላል ያ ስጦታ ይባላል ግን ይሄ ሰዎች ያንቺን የምትወጁን የምትጠቀሚበትን ነገር ፈልገሽ ነው የገዛሽው ያ ነገር ስለሚያስፈልግሽ ነው የገዛሽው ባያስፈልግሽ እንኳን ቁምሳጥንሽ ውስጥ ዝም ብለሽ ያስቀመጥሽው ነገር ቢሆን እንኳን አምጪ ላንቺ አይሆንሽም ለኔ ነው የሚሆነኝ አይባልም በቃ የማይባሉ ነገሮች አሉ አንዳንድ ጊዜ የሰውን መብት የምንጋፋባቸው ነገሮች አሉ ይሄ በፍጹም ልክ ያልሆነ ነገር ነው በፍጹም ሰዎች ሲመጡ እንግዳ ቤት ውስጥ ሲመጣ በተለይ ደግሞ ትልልቅ ሰዎች ላይ እንደዚህ አይነት ነገር ያስቸግራል የሆነ ነገር ትልልቅ ሰዎች ይሄ ነገር እኮ እንደዚህ ሊጠይቅ ነው የመጣው ያ ሰው ይሄ ጣሪያ እኮ እንደዚህ ሆኖብኝ ይላሉ ይሄ ነገር እኮ ሳይሰራልኝ በቅኔው ግልጽ ነው ይሄን አስተካክልልኝ ይሄን እንትን በልልኝ ነው እና እንደዚህ አይነት ሰዎች ይሄ የራሳቸው የሚሏቸውን ሰዎች ራሱ ያሸማቅቃሉ የራስ የሚባሉ ልጆቻቸውን ያሸማቅቃሉ አትሸሽም እንደዚህ አይነት ሰው እኔ በጣም ምሸሽው እኮ እንደዚህ አይነት ሰዎች አሉ የሆነ ነገር እንዴት ነው ህይወት እንዴት ነው ደህና ነው ተወርሶ ምናምን ሲባል በርበሬ እኮ አልቆብኝ ብታይ ይላሉ በጣም ብዙ ሰዎች አሉ ሰውን ዝም ብለው የማይፈልግ ኮምፕሌን ብቻ በቃ አንዳንድ ጊዜ ሰውን ዝም ብለን መፈለግ መቻል አለብን ዝም ብለን መወደድ አለብን ሰው ብቻ እንደዚህ ስለሆነ አንቺ ስለሆንሽ ብቻ ማለት ነው አንዳንድ ሰዎች አይደል ይሄ ነገር ይሄ ልመና የሚባለው ነገር የበታችነት ስሜት ልመና ሌላኛው ስሙ የበታችነት ስሜት የበታችነት ስሜትን ተለማምደውታል ከመለማመዳቸው የተነሳ የሰው ፊት መገረፍ ሰው ማመናጨቅ የሆነ ሰው ሲያመናጭቃቸው ክብራቸውን ሲነካባቸው ወይም ሲሰድባቸው ምንም መስሎ አይታያቸው በመድር ላይ ደግሞ በጣም የሚደብረው ነገር መመናጨቅ ነው በመድር ላይ ደግሞ በጣም በቃ የሚያስጠላው ነገር
ይሄ የሰውን ክብር መንካት ነው እና እንደዚህ አይነት ነገር እየደረሰባቸው ምንም መስሎ አይታያቸው ምክንያቱም አይምሮአቸው ላይ ያለው ከዛ ሰው ያንን ነገር ተቀብሎ መሄድ ነው ከዛ በፊት ያ ሰው ምንም ነገር ቢያደርጋቸው ምንም ግድ የላቸው አያስታውሱትም ምናልባት ከነዛ ሰዎች ጋር ከሆንሻንቺ የተናገሯቸው ንግግር ከአይምሮሽ ላይ ጠፋ ይችላል እነሱ ግን ወዲያው ከሄዱ በኋላ ረስተውታል ሰዎቹ ምናልባት እኮ እነዛም ሰዎች ሳይገባቸው ቀርቶ ሊሆን ይችላል እንደሚቀበሉ ብቻ ነው የሚያውቁት እንጂ እየለመኑ እንደሆነ ላያውቁት ይችላሉ በየጠየቀኝ እና ይመለስኩት በየጠየቀችኝ እና ይመለስኩት ሊሉ ይችላሉ ግን የሚገርመው ነገር ደግሞ ያልተጠየቁት እንደሚመለሱት እንዴት ነው ሰላም ነው ወይ ጤና ምን ጤና አለ ብለ ነው ህክምና ቦታ እንዳለ ገንዘብ የለኝም በተዘዋዋሪ ገንዘብ እየጠየቁ እና እንደዚህ አይነት ነገሮችን ራሳችንን ማስለመድ የለብንም ተመስገን ማለት መቻልን መልመድ መቻል አለብን የቤታችንነት ስሜት እንዳይሰማን ራሳችንን ማብቃት ነው ያለብን የሰው ነው ታሪካችን ላይ ጥሎት የሚያልፈው አሻራ ደግሞ እጅግ በጣም ያስጠላል ነገ ሄደን ልናስተካክለው አንችልም ነገ ሄደን ልንፍቀው አንችልም በቃ የነገ ህይወታችን ሊወራልን ይችላል የትላንቱም ግን አለ ማንንም ሰው አይረሳው ስለዚህ እንደዚህ አይነት ነገር ላይ ታሪካችንን ስንሰራ ታሪካችንን ከኋላ ያሳመረን መሄዳችን መልካም ነው እንደዚህ ስል ግን አብዛኛው ሰው ይሄ የሚረዳበት አረዳድ አለ ሰው እርዳታ መጠየቅ የለበትም ይሙት ይፈንዳ አይደለም እንደ ማህበረሰብ ሰውና ሰው እርዳታ ሊጠያየቅ ይችላል ለዚህ እዚህ ጋር የጎደለን ነገር አንቺ ልትሞይልኝ የጎደለሽ ነገር ልሞላልሽ ይችላል ግን ምን አይነት ነው መልኩ የሚባል ነገር አለ የሆነ ሰው ሊወድቅ ሲል የሆነ ሰው ደግፎ ማንሳት ይሄ ደስ የሚል ነገር ነው ግን ደግሞ በሆነው በሰበብ አስባቡ የሆነች ቀዳዳት እየተፈለገች በዛ ውስጥ ራስን አሳንሶ ማየት ግን ልክ አይደል ሌላው በአንቺ ያልሽው ላይ ለመጨመር በጣም ብዙ በግል ህይወታችንም በሰዎችም ጋር ምናምን የምንታዘበው ነገር ሰው ሲቸግረው እንኳን አይደለም ቤት ውስጥ እንኳን አይደለም የሚበላ ስጡኝ ብሎ ጎዳናም እየተኛ ይለምናል ይሄ የሀገራችን የኢኮኖሚ ሁኔታ ነው ፈጣሪ ባርከናል ነገ ይስተካከላል ብለን በተስፋ ምን ኖረው ህይወት ነው ያንን ሁሉ ነገር በስራ እናጸደዋለን ፈጣሪ ያግዘናል ብለን ምን ኖረው ማንነት ነው ያለን እንደ ግል ብቻ ሳይሆን እንደ ማህበረሰብም ሁላችንም እንደ ሀገር ያንዳንድ ሰዎች አሁን እኛ የምናወራ አይነት ልመና ግን ምን አይነት ልመና ነው ከረባት አርጎ ጌጥ ደርድሮ ጸጉር ተሰርቶ ወንድም ይሁን ሴት የታስተካከለ ኑሮን ይዞ ከዚህኛው ቤት በመኪና እየተኬደ አንዳንዴም በእግር እየተኬደ የሚለመን ልመና ነው እኛ ምን ጠየፍ ያለ ነው እየቻለ በቀን 3 የሚበራው እንጀራ አለው የሚጠለልበት ቤት አለው አብዛኛው ስራም እኮ ይሰራል ስራም እየሰራ ነው ግን በቃ ባህሪያቸው ሆኖ የሚቸገሩት ደግሞ ምንድነው ያ የሚለምነው ወይንም ደግሞ የሚለመነው ሰው ወይንም የምትለመነው ሰው ባላት ልክ ነው የሚቸገሩት ለምሳሌ ሰጪ የተባለው ሰው 100 ካለው በዙሪያው ያሉት ሰዎች በልመና የሚያምኑ ከሆነ 99 አይደለም የሚቸገሩት 101 ነው የሚቸገሩት እና ልብ ማለት መቻል አለብን ይሄ የነሱ ማስተካከል አይቻልም አንድ ጊዜ የተሰሩበት ያስተሳሰብ ነገር በጣም አምነው እየለመኑ እንደሆነ ተረድተው ሰውን ዋሽተው እያታለሉ ገንዘብ እየተቀበሉ እንደሆነ ተረድተው ራሳቸውን አክብረው ወደ ህክምና ሄደው አይምሮአቸው ላይ እንዲሰራ እቅድ ካልሰጡና ራሳቸው ላይ ከባለሙያ ጋር ሆነው ካልሰሩ በስተቀር አይቀየሩም እኛስ እንደነሱ ነው የምንሆነው ምን ካልሆነ ዝም ብለን በእነሱ እየተታለልን የምንኖር ከሆነና መስመር ያበጀ ህይወት ውስጥ የምንኖር ከሆነ በእንደነዚህ አይነት ሰዎች መታለልም መገፋትም መነጠቅም ምናምን አይደርስብንም ምክንያቱም በርካታ ሰዎች በጣም ደጎች ከመሆናቸው የተነሳ ሰው ይመጣና ያለው እኮ ነው ተመልክተሽ አታቂም ከአንድ ሰው የሆነ ሰው ወስዶ ኮነ ጊዜ በኋላ ይሄኛው ያለው ነገር በሙሉ ያጣል ይሄኛው ግን የተሻለ ኑሮ ይኖራል ግን ዞር ብሎ ያየውም የረዳውን ሰውዬ እንዲህ አይነት ማንነት እንዳይኖረን እንጠንቀቅ በተለይ ሴቶች እህቶቻችን በዚህ ነገር በጣም ምስኪኖች ናቸው ስልክ እየተደወለላቸው አረብ ሀገር ስራ እየሰሩ ከሌ እንደዚህ ሆኛለሁ አዎ መርዳት ግዴታ ነው አዎ መስጠት ግዴታ ነው የምንሰጠው ግን ገደብ አለው መስመር አለው በቃ የለፋችበትን የሰራችበትን ለማንም አይደለም ሴት ልጅ መስጠት ያለባት በተለይ በስደት ላይ ሆነ ቀጥ ብለው ሄዶ ባንክ ነው መስጠት ያለባቸው ሴቪንጋቸው ውስጥ ማስቀመጥ ያለባቸው ሌላውስ አቅማቸው በቻለ በፈለጉት ፕሮግራም ባደረጉት መጠን መስጠት ማስቀመጥ መርዳት የሚባሉን ነገር ሊያይቶ ማየት ያስፈልጋል ሰጪ ሆነ ስንሰጥ በጉብዝና ወራችን ከዛ በኋላ በስተርጅና የሚረዳናተ
መንገድ ላይ የምንቆም ሰው እንዳንሆን እንጠንቀቅ። ምክንያቱም በርካታ ንብረት ያላቸው ገንዘብ ያላቸው ደጋግ ሰዎች ብዙ ለሀገር ቁም ነገር ይሰሩ ለግላችን ቁም ነገር ይሰሩ ሰዎች በከሳ ዘመዶቻቸው ንብረታቸው ተበልቶ ሀብታቸው ተወስዶ ሲረዱ ምን ሲሉ ይኖሩና በስተመጨረሻ መታከሚያ እንኳን ብራተው በቃ በጣም በሚያሳዝን ሁኔታ ህይወታቸው ያለፈም አሉ አሁንም ያሉ አሉና ሰው ደግሞ ብልጥ የሚሆነው ከሰው ህይወት ሲማር ከሰው ህይወት ሲያገናዘብ ነው። ለምን ብለን ነው በግብዝና ወራት በወጣትነት እድሜ ከጡረታ በፊት በሚባል እድሜ ድክም ብለን ያገኘነውን ነገር በደንብ ይዘን አስተካክለን ህይወታችንን እንመራለን እንጂ ላምበጣ ይሰጣል እንደዛ አይደረግም። ራሳችንን ማስተማር መቻል አለብን። ውድ የስለ ህይወት ቤተሰቦች እያንዳንዷ የዕለት ተዕለት ተግባራችን ሐሳባችንና ምኞታችን በተዘዋዋሪ ብቻ ሳይሆን በቀጥታ ልጆቻቸውን እንዲነካ ያደርጋል። ልጆቻችንን የምንንከባከብ ወላጆች ከሆነን በፍጹም በወንጀል ተግባር ውስጥ ቀርቶ ሐሳብ ላይ መገኘት የለብንም። ሕፃናት ከወንጀል ነፃ የሆነ አይምሮ ያለው ወላጅ እጅ ማደግ ይገባቸዋል እያለን የዛሬን አበቃን። ቸርን ሰንብት። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።